እስልምና ሃይማኖት ያለሁት የእስልምና ሃይማኖት ተከታይ ሆነሽ ነው ጽዋ የምትጠጪው? የማን ጽዋ? የኪዳነ ምሕረት ቤት 1 አመት ከመክፈል ደረጃ ካስባ ፈርኒቸር፣ ሶፋ፣ አልጋ፣ ቴሌቪዥን፣ የስራ መሰራበት ብር ተዘጋጅቶ እኔ በጣም ሰርፕራይዝ ያረጉሽ ነበር። ምሳ ግብዣ አድርጎ ጠራኝ። በጣም ትልቅ ሰው ነው። በቴሌቪዥን እንደምታየው በአካልም እንደዛው አይነት ሰው። አንዳንድ ሰው ለእይታ ይቀርብና ከጀርባው ሌላ ሰው የሚሆን ሰው አለ። እስኪ ኪዳነ ምሕረቱን አየኋት። የት ነው ያየኋት? አውደ ምሕረቱ ላይ፣ የገብርኤል አውደ ምሕረቱ ላይ። ምንድነው አልኩኝና የሆነ ውስጥ የሚፈልገው አይነት አለ። የልጅነቴ ያጽዋውም ስለምጠጣ ፊት ለፊት የመጣች ሩጭ ብቻ ወይኔ ኪዳነ ምሕረት ብዬ ላቅፋ ስል አንድ እግሯን እንዲህ ወደ ኋላ ጎተት ታረገችብኝ። ስመጣ እነሱ ጫታቸውን ይዘው ስዕሉን ኮርኒስ ውስጥ ደብቆብኝ ሄደዋል። የእመቤቴን ቀበጥኩት። እናንተ ትቀራላችሁ እንጂ እመቤቴ አትቀርም ያልኩት። እንዴ አንቺ እኮ የሙስሊም ቤተሰብ ልጅ ነሽ አለኝ። ኖ በቃ ተጠርቻለሁ። ስለዚህ ማን የጠራሽ አለኝ። በቃ ተጠራ። ምን አገባ? አጎቴ ደግሞ ቁርአን የቀራ ብዙ ነገር የሚያውቅ ነው። ነፍሱን ይማረው ሞተዋል። በርቀት ነው መስቀሉን የታየው። የኛ ሰላም ማለትቶ መስቀሉ ነው የታየው። ከዛ ምንም ሳይለን ሳይስመን እንዲህ ነው በጥሶ ወደ ኮሹም ውስጥ ወረወረብን። መጠጣት፣ ማጨስ፣ ያልሆኑ ንግሩ መዋል ባልተከፈተ በር ወደ ቤተ መቅደሷ ገባች። ከዛ ስገባ እናቴ እንዴት ነው አሁን በጣም እናትን ስለምትቀርባት እናቴ ምናምን ብለህ ብታወራው ነገር የለ እናቴ ወደ አቡነ ሐራ ልሄድ አልኳት። አብራው የተማረች ልትሆን ይችላል አይዶን ነው ጀስት ግን ምንም አይነት ከሱ ጋር ማየት አልፈልግም። ከዛ ጭቃ ያልበለበልኩኝ አልኩ ሴቷን እስከ መድኃኔዓለም ዛሬ ሀገረ በጾም በጸሎት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ለብርሃነ ልደቱ አደረሰን አደረሳችሁ። የዛሬ እንግዳዬ ከስከዛሬውና ከወትሮው ለየት ባለ መንገድ ለ19 ዓመት ያክል ከቤተሰቦቿና ከሀገሯ ከኢትዮጵያ ተለይታ በስደት ሀገር ነው ስትኖር የነበረው። በወንድማችን በእሸቱ መለሰ በዶንኪ ቲዩብ አማካኝነት ወደ ሀገር እደዋ ተከፍሎላት የፕሌን ትኬት ተቆርጦላት እንድትመጣ ተደርጎ ከመጣች በኋላ ደግሞ ለ17 ዓመት ያክል የክርስትና ሃይማኖትን ስትመራመርና ስታጠና የነበረች ከ17 ዓመት ጥናትና ምርምር በኋላ በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት በዓል ቀን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ልትመጣና ክርስትናን ልትቀበል ተዘጋጅታ ወዳ ፈቅዳ አምና አንድ ቁጥር ወደ ክርስትና ተጨማሪ እምነትን አግኝተናል። እህታችን የሚገርም ቆይታ ከኔ ጋር ታደርጋለች። በአረብ ሀገር የነበረችበትን የ19 ዓመት የስደት ታሪክ እንዲሁም ደግሞ 17 ዓመት ሙሉ በክርስትና እምነት ውስጥ እንዴት ስትመራመር እንደነበረ እናታችን ቅድስት ኪዳነ ምሕረት ያደረገችላትን ድንቅ ገቢረ ተአምራት አብሳሪው መልአክ ሊቀ መልአኩ ቅዱስ ገብርኤል ምን እንዳደረገላት በደንብ አድርጋ በራሷ አንደበት የምታስረዳን ይሆናል። በቀጥታ ወደ እንግዳይንም ወስዳችሁ ጥሬና አክብረሽ ስቱዲዮ ድረስ ስለመጣሽ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔም ስቱዲዮ ስለጋበዝከኝ ትበጥናለች ብለህ ስለጋበዝከኝ አመሰግናለሁ። ሰላም ውድ ተመልካቾች እንደምን አላችሁ? ዛሬ አዲስ እንግዳ ነኝ። ከእስልምና ወደ እናንተ ልቀላቀል የተዘጋጀሁ መንገደኛ ነኝ። እንዴት እንደምትቀበሉኝ በኮመንት እናያለን። እህቴ በጣም ደስ ብሎኛል። የፈተናው ብዛት የፈተናው መደራረብ ለ3 ጊዜ ነው ቀረጻ ስናደርግ እግዚአብሔር አምላካችን ወዶና ፈቅዶ ዛሬ እንግዲህ ታኅሳስ 27 ቀን የመድኃኔዓለም ወርሃዊ መታሰቢያ በዓል ነው። እሱ ይርዳንና ይሄ ድንቅ ገቢረ ተአምራት ለተመልካቾቻችን ይድረስ። አንድ ጊዜ መብራት ሲጠፋ፣ አንድ ጊዜ ሙሉ በሙሉ ከ1 ሰዓት ተኩል በላይ ቀረጻ አድርገን ሚሞሪው ሳይዘው ፎርማት ሆኖ ብዙ ውጣ ውረድ ያሳለፍንበት አጋጣሚ ዛሬ ከተሳካልን እንደ ድል ነው የምንቆጥረውና ወደ ክርስትና እምነት እንዳትመጪ የእግዚአብሔር ድንቅ ተአምር እንዳይገለጽ ሰይጣን በአካል እስከሚባል ደረጃ ድረስ ተዋግቶናል፣ ተፈታትኖናልና አሁንም እግዚአብሔር አምላካችን
የምንነጋገረውን አንደበታችንን እሱ ተቆጣጥሮና ገቶ ለአድማጭ ተመልካቾች ብዙ ኦርቶዶክሳውያን እንዲማሩበት ብዙ ሰዎች አይተው እንዲጠቀሙበት ከዚህ በፊት የነበረ የስደት ታሪክሽን በዶንኪ ቲዩብ ላይ አጋርተሽ አይተናል። ዛሬ ደግሞ በእኛ ጋር እህታችን በአዲስ ነገር መጥተሻልና እንኳን ደህና መጣሽ ማለት እፈልጋለሁ በድጋሚ። እስቲ ስምሽንና የመጣሽበትን አካባቢና የስደት ህይወትሽንም በዚሁ ቀጥለሽ የምታጋሪን ይሆናል። ስምሽን አስተዋውቂን እስቲ። ስሜ ህይወት ባህሩ እባላለሁ። ዶንኪ ላይ ደግሞ ህይወት መርጋ በሚል ነው የምትሉት። የስም ስህተትም አለ ትንሽ፣ እሱ ይስተካከላል። በዚህ አጋጣሚ እንድታውቁት ብዬ ነው። የተወለድኩት ጉራጌ አገር ነው የተወለድኩትኝ። ያደግኩት ደግሞ አዲስ አበባ አንዴ 22 አንዴ ፒያሳ እያልኩ ነው ያደግኩትኝ። የስደት ህይወቴ ያው ከእድገት በኋላ ነው የሚጀምረው። አዲስ አበባ ለ8 ዓመት ኦር ደግሞ የ10 ዓመት ልጅ ሆኜ ነው የወጣሁትኝ። ስወጣም ከክርስቲያን ሰዎች ጋር ነው የወጣሁትኝ ለቤት ሰራተኝነት። ለቤት ሰራተኝነት ሲወስዱኝ እች ልጅ የክርስቲያን ስጋ ካልበላች አትሄድም አሉ። የመጀመሪያ እኔ ክርስትና ወደ ክፍለ ሀገር ላይ ያለሁኝ በተሳሳተ መስቀል እንደገባ ባለፈውም ተናግሬያለሁ። ያው ቪዲዮአችን ስለተቃጠለ ነው። እኔ ክርስትና የሳበኝ በተሳሳተ መስቀል እናቴ ጌጥ መስሏት በገዛችው መስቀል ነው። ያ መስቀል ሁሉም የሰፈራችን እኩያ ልጆች ተገዝቶላቸው ሲጫወቱ እኔ እናታችሁ እያለሁማ እናተ እንዴት እንደዚህ አይነት ነገር ትጎንትን ትላላችሁ እንቁልልጭ እንዴት ይሏቸዋል? እኔ እናታችሁ ብላ ሄዳ ገበያ ሄዳ ለኔ ለእህቴ ገዝታ አመጣችልን መስቀሉ። ይዛልን ስትመጣ ያው እናቴ ብዙም ክፍለ ሀገርም ሰው ናት፣ ይሄን ያህል በቁርአንም ደረጃ ብዙም አልነበረችም እና አጎቴ ደግሞ ቁርአን የቀራ ብዙ ነገር የሚያውቅ ነው። ነፍሱን ይማረው ሞተዋል። በርቀት ነው መስቀሉ የታየው። የኛ ሰላም ማለትቶ መስቀሉ ነው የታየው። ከዛ ምንም ሳይለን ሳይስመን እንዲህ ነው በጥሶ ወደ ኮሹም ውስጥ ወረወረብን። ሲወረውርብን የልጅ ጭንቅላት ይሁን ኢየሱስ ክርስቶስ በዛ ሰዓት ላይ እኔን ፈልጎ ሊያነሳኝ ፈልጎ ከመስቀሉ ጋር ልቤን ወስቶት ይሆን አላቅም። የልጅነትም ጭንቅላት ስለነበረ ያቺ መስቀል እህቴ ያው ፈሪ ስለነበረች በልጅነቷ አልቅሳ ገባች ወደ ቤት፣ አልተመለሰችም። እኔ ግን አጎቴ እስከሚሄድ ጠበቅኩኝና መስቀሌን ይዤ ወጣሁኝ። እሾክ ውስጥ በዱላ ከብቶች በምንጠብቅበት ዱላ እንትን ብዬ። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንኳን ደስ አላችሁ። ታላቅ መንፈሳዊ የንግስ የክብረ በዓል የምረቃት ጉዞ ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምህረት መነሻ ጥር 15 መመለሻ ጥር 27 ወይም ጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ የ12 ቀን ቆይታ የ7 ቀን ጥምቀት። በዚህ ታሪካዊ ጉዞ ላይ ተሳትፋችሁ የበረከቱ ተካፋይ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። ለመመዝገብ ከታች በምናስቀምጥላችሁ ስልክ ቁጥር ወይም በ0941 16 16 በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። መልካም የጉዞ ዝግጅት። መስቀሌን ይዤ ወጣሁ። መስቀሌን ይዤ ከወጣሁ በኋላ ደግሞ ይሄ ነገር አላውድ እንዳልሆነ ገባኝ። ለሙስሊም ቤተሰብ ያ ነገር ምንድን ማድረግ ያለብኝ መደበቅ እንዳለብኝ ተሰማኝ። ከዛ የክፍለ ሀገር ልጅ ደግሞ የሆነ ኮሌታ ያለው ልብስ ይገዛለታል። ያቺ ልብስ አስገባው ቀደድኳትና በምላጭ ያቺ መስቀሏን ወደ ውስጥ ከተትኳትና ሰፋኋት በክር። ለዛውም በመዳበሪያ ክር ነው የሰፋኋት። ያው አላቅም እንዴት እንደሚሰፋሁላ ጀስት ግን እንዲታይብኝ እንዲወሰድብኝ አልፈለኩም። እንደዛ እየሆንኩኝ እያለ ወደ 10 ዓመት ልጅ እንደዛ ነበርኩኝ አይደለ 12 ዓመት ላይ ወደ አዲስ አበባ ሽፍት አረኩኝ። አዲስ አበባ ሽፍት ሳረግ በቤት ሰራተኝነት ልጅ እንድጠብቅ ነው። ለመስቀል የሄዱ ሰዎች ናቸው ክፍለ ሀገር ለአዩኝና እቺ ልጆቻችን የጠበቀች በዛው የማታ ትማራለች እያሉ ይዞኝ ይሄዱ መጡ። ከዛ እዛው ክርስቲያን ስጋ ካልበላች አሉ። መስቀሉ ልቤ ውስጥ አለ። የክርስቲያን ስጋ የሚመር ይመስለኝ ነበር። ሲበላ አንድ አይነት አይመስለኝም ነበር። የሚመር ስለሚመስለኝ ተዘጋጅቷል። እንደ ጉራጌ እንደው በክትፎ የማይታማ ነው ተዘጋጅቷል። በክትፎ በመናምን አልበላም አልኩኝ። ሙቼ እገኛለሁ አልበላም አልኩኝ። መብላት እየፈለኩ እንዲሰፍንና ወደ ኋላ ሄዳለሁ፣ ሰፍንና ወደ ኋላ ሄዳለሁ። መጨረሻ ላይ ያመጣውን ይምጣልኩኝና ጎረስኩት። እሺ ስጎርሰው እንዲም ሊወጣ እንዲም ይላል። ግን መጨረሻ ላይ ዋጥኩት። ከዛ በኋላ ማንም ድጋሚ ሳይለኝ ራሴ መደጋገም ጀመርኩ፣ መብላት ማለት ነው። መብላት ስጀምር በቃ ተዋህድ ሰዎችም ደስ አላቸው። ይዞኝ ሄዱ ወደ አዲስ አበባ ፒያሳ ወደ አርሾ አካባቢ ነው። ከዛ ይዞኝ ሄዱ። እዛ ከነሱ ጋር ቢያንስ ወደ 14 ዓመት ምናምን ለ2 ዓመት እነሱ ቤት ቆየሁኝ። እነሱ ቤት ከቆየሁ በኋላ ቤተሰብ ይናፍቀኝና ሸኙኝ አልኳቸው ወደ ክፍለ ሀገር። ከ2 ዓመት በኋላ አዲስ አበባ ከወጣሁኝ ከ2 ዓመት በኋላ ሄድኩኝ። ከሄድኩኝ በኋላ ሳይ ቤተሰብ ያው እንደ ድሮ ነው፣ ብዙም ለውጥ የለም።
ተመልሼ መሄድ እንዳለብኝ ተሰማኝ። ተመልሼ ሲሄድ ጎርጊስ ላይ ልስትሮ ሰራ ነበረ። ባርኔጣ ለብሼ ሴት እንደሆንኩኝ እንዳይታወቅብኝ ባርኔጣ ለብሼ ልስትሮ ሰራ ነበረ ጎርጊስ አጠገብ ፒያሳ እና ቤተክርስቲያን ደውል ምናምን ብዙ ነገሮች እየሄድኩኝ ሁሉ እዘምራለሁኝ ከእንትኖች ጋር እየሰማሁኝ ምናምን እዘምራለሁኝ። ከዛ ደግሞ ከልስትሮ ደግሞ ወደ ሽፍት አረኩኝ። አይ ቲንክ ምናልባት ካለ ሳንቲም የሚመነዘር ነበረ ታክሲዎች በአንድ ብር 90 ሳንቲሞች ከታክሲ ጋር እየሮጥኩኝ እመነዝር ነበረ። እንደዛ እያልኩኝ ያለ ትንሽ ብር ማጠራቀም፣ ቤተሰቦቼ መደጎም፣ እናቴ ከአንድ ቀሚሷ 2 ቀሚስ ማድረግ ጀመርኩኝ። አንደኛ ለአባቴ የመጀመሪያ ልጅ ነኝ፣ ለእናቴ ደግሞ ሁለተኛ ልጅ ነኝ። የአባቴ ሙሉ ኃላፊነት እኔ ጋር ነው ያለው። በክፍለ ሀገር ደረጃ ደግሞ ታላቅ ስትሆን ኤቭሪቲንግ አንተ ነው የሚመለከተው። ከዛ ያ ነገርን ሽፍት አረኩኝና እነዛን በዓል ሲደርስ ተሸካክሜ ሄድኩኝ። ተሸካክሜ ሲሄድ ክፍለ ሀገር ማናገኘው ለይሄ መስቀል የበጠሰብኝ ልጅ አገኘሁት። ክፍለ ሀገር ለበዓል ከሄድኩ በኋላ ያጎቴ ልጅ ግን አብረን አድገን ካደግን በኋላ አላቆም አያውቁኝም። እሱ በምስል ብቻ ነው ያወቀኝ። ሲጠይቀኝ ሃይ ሰላም ነው እንዴት ነሽ ሲለኝ ሃይ አልኩት። ሌላ እንትን መስሎኝ ማለት ነው። ከዛ አታውቂኝም አለኝ። አላውቅህም አልኩት። በቃ ሂጂ እናትሽን ጠይቂና ተመልሰሽ መጥተሽ ጠይቂኝ አለኝ። ከዛ ሰላም አልኩት። ሰላም ተባባልን። መጨረሻ ላይ ሲመለሱ ከነሱ ጋር ወደ 22 ሺፍት አደረኩኝ። 22 የመጨረሻ መደምደሚያ ቦታ የሆነች ማለት ነው። እዛ ቦታ ስኖር ምናምን እየኖርኩኝ እያለ ከአጎቶቼ ልጆች ጋር ከነሱ ጋር ስኖር አንዳንዴ ጉርምስናም ይመጣል፣ አለመስማማት ይመጣል። እንዳንተ የሚጠቅምህ ነገር ሲነግሩ ኖ ብለህ የምታልፈው ነገር አለ። ሜቢ አሁን ላይ ያደክ ሲመጣ ሊገባህ ይችላል። እና ያ ሰዓት ላይ አይገባኝም ነበር። ለኔ ነው የሚቆጣጠሩኝ ወይስ ምን ፈልገው ነው ምናምን፣ ወይስ እነሱ ቤት ኪራይ ስለሚከፍሉ እነሱ ሀይ የሆኑብኝ ነው ምናምን፣ ጭንቅላት የሚያስበው ያ ነው። በዛ ሰዓት ላይ ምንድነው ማድረግ ጀመርኩኝ? መስተንግዶ መስራት ጀመርኩ። ካፌ ጠዋት እስከ 8 ሰዓት ማለት ነው የሰራሁ እያለ ነው የልጄን አባት የተዋወቅ ነው። ከልጄ አባት ጋር ስንተዋወቅ በዛ ሰዓት ላይ ዝምተኛ መባል አይነት ሴት አይደለሁም። ተደባዳቢ መባል ሜቢ ይሄ ቪዲዮ የሚያውቁት የሚያዩ ሰዎች ወይ ሂዊራት እንደ ምናምን ነገር ነው የሚሉት። እና ተደባዳቢ መባል በጓደኛዬ በሱ የመጣብኝ ሰው ማንንም አልሰማም። ማንንም አንዷን እስከ መድኃኔዓለም ድረስ ነጠላዋን ዝጉርጉር አድርጌ ያራራጥኳት ልጅ አለች። ነጠላ በጭቃ ክረምት ነበርና አብራው የተማረች ልትሆን ትችላለች። አይ ዶንት ኖ ጀስት ግን ምንም አይነት ሴት ከሱ ጋር ማየት አልፈልግም። ከዛ ጭቃ ያልበለበልኩኝ አልኩ ሴቷን እስከ መድኃኔዓለም ዛሬ ረግጬ የመጣሁት መድኃኔዓለም ማለት ነው አልዋሽበትም። እና ያልኩኝ እሷን ወርውሬ ስመጣ ለቴሌ የተቆፈረ ጉድጓድ ወሰደኝና ፈነከተኝ ማለት ነው። ወደኩበትና ጠርዙ ፈነከተኝ። ጠርዙ ሲፈነክተኝ እንግዲህ የልጅ አባት ደግሞ ቀልደኛ ነውና ጎሽ ዛሬ ደግሞ አንቺ ተፈክደሽ አታውቂም ነበር ፈንካሽ ማን አገኘሽ ብሎ ሙድ ያዘብኝ ሳቀብኝ ማለት ነው። ከዛ እንደዛ እያልን የኖርን እያለ በመሀል እሱ ክርስቲያን ነው፣ አንቺ ሙስሊም ነሽ፣ አይሆንም አንፈቅድም አሉ። ማን? አያቴ፣ የአባቴ አባት። በነገራችን ላይ የስለት ልጅ ነኝ። የስለት ልጅ ስልህ ሴት ልጅ የላቸውም ነበረ። የመጀመሪያ የተወለድኩት ሴት ከልጆቻቸው እኔ ነኝ የተወለድኩት ሴት ልጅ በስለት ነው የተወለድኩት። ለማን ተስለው? ለአላህ እንትን ብሎ እናቴን እኛ ቤት ትልቅ የማርቀፎ ነበረ። እናቴና ይሄ መስቀል የበጠሰብኝ አጎቴ ሚስቱ የኔ እናት እርጉዝ ናቸው። የማን እርጉዝ? ለኔ እናቴ እርጉዝ ናት። ለሱ ልጅ ደግሞ የወንድ ልጁ ደግሞ እናትየው እርጉዝ ናት። ከዛ አያቴ ምን ይላሉ? ሴት ልጅ ለወለደልኝ በግ ታርዶለት ታርሶ እስከሚወጣ ድረስ በደንብ ይሸኛል። ወንድ ለወለደ ደግሞ በዚህች እንትን በትንሿ መንቆንዶ እንትን አለች አይደለ? በሱ ብርዝ ተሰርቶለት ነው የሚሰጠው እንጂ ሌላ እንትን የለው። ምክንያቱም ወንዶች ሞልቶኛል በሚለው ማለት ነው። ከዛ እኔ ቀድሜ ተወለድኩኝ። ቀድሜ ስወለድ ተጠበቀቻች 1 ሳምንት ስለቆየች ማለት ነው። ሁለታችንም ሴት ከወለዱ ለሁለቱም ሊሰጥ፣ ወንድ ከወለደች ደግሞ ለእናቴ በደንብ ልትታረስ በጣም ቴኬር ሊያረጓት ምናምን ነው ቀውስ ነው የተነሱት። ምክንያቱም ሴት ልጅ ይፈልጉ ነበረ። ከዛ ያችኛዋ ስትጠበቅ ወንድ ነው የወለደችው። ከዛ እናቴ አሸነፈች ማለት ነው። ከዛ እናቴ ስታሸንፍ ከነደም ጨርቄ ነው ፊት ለፊት አምጡልኝ አሉት። ፊት ለፊት አምጡልኝ ቱቱቱቱቱ እኔ ልዳርሽ ቱቱቱቱቱ እኔ አንቺ ቁም ነገር ያሳየኝ ብሎ መርቆ ወደ እናቴ መለሱኝ። ከዛ እንደዛ ስም ሁሉ ዘፈን ሁሉ ተዘፍኖልኝ ነበር። በስንት ናቸው በሙስሊም እንትን የሙስሊም ስሜ ሀዋ ነው።
ሐዋ በመኪና ባህር በሰፊና ይኖረው ዛኔና ካቢሮ ይላሉ። በአየርም ትሄጃለሽ፣ በመኪናም ትሄጃለሽ፣ በባህርም ትሄጃለሽ። እሺ ይሄ ነገር በጣም በቃ አቡሱ በጣም ስናፍቃቸው ምናምን ይሄ ጋቢያቸውን ሊሽፍን ብለው ወደ ኋላ ይተኙና ሐዋ በመኪና ባህር በሰፊና ይኖረው ዛኔና ካቢሮ ይላሉ። ምን ማለት ነው? በቃ በአየርም ትሄጃለሽ፣ በሰፊናም ትሄጃለሽ፣ በመኪናም ትሄጃለሽ። በጣም በቃ ልክ እንደዚህ ሲሉ እኔ አዲስ አበባ ሆኜ እንደዛ እናቴ ምትራይ በቃ ይሄ ልጅ ናፍቃቸው ነው በቃ እንደዚህ እንትሚሉ ብቻቸውን በቃ ይደወልላትና ወይ ቤት እንድታናግራቸው ወይ ደግሞ እንድትመጣ ይደረግ ምናምን ይባላል። እና እንደዛ እየሆንኩ ነው ያደኩትኝ። እናቴ ወደዛ ስትወሰኛ ሰው አይፈልጉም ነበር። ከነዛ ሰዎች ካንተ ስትል በድብቅ ነው የክርስቲያን ስጋ ሁሉ እንድበላ ያደረገው ከነዛ ሰዎችም ጋር እናቴ በቃ በአጠቃላይ በደፈናው እመቤቴ ማርያም ጠርታታለች ማለት እችላለሁ። በሷ ተመስለው ሁሉ ነገር የመጣው ወደ ክርስትና የተጎተልኩበት ምክንያት ማለት ነው። ከዛ እንደዛ እየሆንኩኝ ገባሁ 22 ከሱ ጋር ስንኖር እሱ ክርስቲያን ነው። አንቺ ሙስሊምሽ አይሆንም አለበለዚያ አረግምሻለሁ አሉ ሲሉ በጣም ነው የምንዋደደው። አይናሉ 22 ውስጥ ታይታኒኮች ነበር የምንባለው። በጣም ጥሩ ደስ የሚል እንትን ነበር። ያ የዘጠናዎቹ እድሜ በጣም ደስ የሚል በቃ ተደባዳቢ ሰው ሰፈር ውስጥ በቃ ረባሽ መጣች ምናምን አይነት ባህሪ ነበር። እንደዚህ ሁኔታ የከሳ ሰውነት አልነበረ ምናምን ወጣትነት ሰውነት አለ። ከዛ እንደዛ እየሆነን ያለ ተለያየን። ሽፍታር እሱም ወደ ቤቱ እኔም ተለያይቼ ቤት ተከራይቼ መኖር ጀመርኩኝ። እሺ ተለያይተን ምንድነው የሆነው? ጠዋት ሽማግሌ መጥተው አለያይቶን እኔና እሱ ተደውተንትን ብለን እዛ ሰዓት ስልክ የለም በልጅ ነው የምትለው ወይ ደግሞ የሱቅ ስልክ ነው። ከዛ እንትን ብለን ልጆች ወይ ደግሞ በጣራ ድንጋይ ወርውረህ ነው የምትጠራራው። ከዛ እዛ ሲሆን ምንድነው የሆነው? ያጎቴ ልጅ አለ ድሪስ የሚባል የአንድ አጎቴ ልጅ ሂድ ህይወትን ጥራልኝ ይለውና እሱ በአቋራጭ መንገድ ይሄዳል። እኔ ደግሞ በታችኛው የት ነው የምንገናኘው? ቸሩ መድኃኔዓለም የዛሬ ደረግጬ የመጣሁበት መድኃኔዓለም ጓሮ ነው የምንገናኘው። ቦሌ መድኃኔዓለም አለያይቶን አልኩ። ሽማግሌ መጥቶ እኮ እንዳትገናኙ ተባብለን ማለት ነው። እሱ እኔ የፈለገ ሲንከራተት ታገኛለህ፣ እኔ እሱ ሲፈልግ ሲንከራተት ታገኘኛለህ። ከዛ ተገናኝተን ነው ልጄ የተወለደው እንደ አዲስ ማለት ነው። ልጄ ሲወለድ እሱ ጋር ብዙም እንዲወለድ አዝማሚያው ጥሩ አልነበረም። እኔ ደግሞ ፍላጎት አለኝ። ምክንያቱም የመጀመሪያ ልጅ ምንም ነገር ልታረግ አትችልም። ገብቶሃል አይደለ? እሱ እንዳይሆን ይላል፣ እኔ ይሁን ይላለሁኝ። ከዛ ምንድነው መድኃኔዓለም የዛሬው መድኃኔዓለም እውነት የምትሰማኝ ከሆነ አልኩት። እሱ እንትን ይበል ነው የሚለው። እኔ ደግሞ ኖ ሄደናል ሁሉ ያ ቦታ ሁሉ ማለት ነው። ከዛ የለመንኩትን መድኃኔዓለም እንዳረግልኝ ታውቃለህ? አይሆንም 4 ወር አልፏታል አላለም? ልታስወርጁ ነው? 4 ወር ሞልቷታል አይሆንም አላለም? የለመንኩት መድኃኔዓለም አልሰማኝም። ምንም አላልኩም። እሱ ያበረ ወደ ሲመጣ ማለት ነው እኔ መድኃኔዓለም ጎራ ብዬ ቄጠማዬን ገዝቼ ሻማዬን ገዝቼ ዛሬ አዲስ ቀን ነው ለኔ ብዬ ቡና ማፍላት ምናምን ጀመርኩኝ። እሱ ጋር እዛ ሰዓት ላይ የፍቅር ታሪካችን ተቋጨ። የኔና እሱ በቃ ግን ወልጄ ይመጣ ነበር፣ ይጠይቀኝ ነበር። ወልጄ ይመጣ ነበር። ልጄ ሙቀት ክፍል ተኝቶ ነበር። ሙቀት ክፍልም የተመላለሰ ከወንድሞቹ ጋር ምናምን ይጠይቁታል። ከተወለደም በኋላ የሚፈልገውን ነገር ያደርግለታል። ኤቭሪቲንግ ኢቭን ሁሉ እኔ ያው እኔም ፍንዳታ ስለነበርኩ በሰዓቱ ለልጁ የተላከ ብር ሁሉ እኔ በላበት ነበረ። ስለ እውነት ስናገር ያው እዚህ ጋር ግን እኔ ባሽትኝ እኔ ሀቁ ነው የምናገረውና በግማሽ እንትን ሳገኝ እልክለታለሁ። ካልሆነ ከሱ እንትና ልጁ እንዲያስፈልጎታል ብዬ ሄጄ ድንጋይ ይዤ በኪሴ ሄጄና ያስፈራራው ተቀብዬው እኔ በላበት ነበረ። የህፃኑ እንትን ማለት ነው። እዛ እንደዛ እየሆነን እያለ ነው ስራ አልነቀም። በተፈጥሮዬ ስራ ማንነቀም ስለፍ መቃሚያ ቤት ያኔ ዱባይ ልጀምርበት ያለው ቤት ተፍትሽ ሁሉ ሰርቻለሁ። ጭፈራ ቤት ተፍትሽ የማታ እንትን አለ አይደለ ፍተሻ ሰርቻለሁ። ከዛ ማታ ሱኝ የሰራሁ ቀን መቃሚያ ቤት የሰራሁ ማለት ነው። በቃ ላይፍን ማሸነፍን ነበር የምፈልገው። ለካ ይሄ ነገር እኔ መንፈስ ላይ በጣም የተዋጋኝ ነው ከኔ ጋር። እኔ ሰራለሁ እሱ እዚህ ጋር ይወስዳል፣ እኔ ሰራለሁ እሱ ይወስዳል። ከዛ እንደዛ የሆንኩኝ እያለ ጫት ቤቱ ላይ የሰራሁኝ እያለ የሆነች ሮማ የምትባል ትግራዊት ናት። ይውዬ በዚህ ፍጥነትሽ እኮ በዚህ ቅልጥፍናሽ እኮ አለችኝ። ዱባይ ብትሄጂ እኮ በጣም ታትራፊ ነው የምትሆኚው። አንደኛ ቀልጣፋ ነሽ፣ ቋንቋም ደግሞ እዚሁ ሀገር የለመድሽ እንግሊዝኛ እዚሁ መካከር ነበር ከመሄዴ በፊት። ከዛ ትንሽ ጊዜ አረብኛ ብትቸገሪ ነው ትለማመጃለሽ። ኦኬ እሄዳለሁ አልኳትና እሷ እንዳይከፋት እኔም ሄዱን አልፈለኩም። የሆነች የምትሄድ ልጅ ነበረች እሷ ቤት። አስቸኳይ ፎቶ ነው የተነሳሁትኝ ራሱ ችላ ብያቸው ማለት ልጅቷ ጠዋት ልትሄድ አስቸኳይ ፎቶ ነው ተነስቼ የሰጠኋቸው። ተሰጣቸው በሳምንት ተስተካከለ። በሳምንት ቢዛይ በሳምንት ውስጥ
ይሄኔ ባልፈልገው ኑሮ በፈልገው ኑሮ አይመጣም ነበር ስላልፈለኩት መጣ ማለት ነው ሲመጣ ኦኬ በቃ ፈጣሪ ፈቅዶታል ተነስቼ ሄድኩኝ ልጅሽን የታረክሽው ከእናቴ ጋር ኦሬዲ እናቴ የሁለት ወር ልጅ ሆኖ ነው ልጄን የወሰደችው ምክንያቱም ልጄ አለ እድሜዋ መልኳ እንዲበላሽ አልፈልግም ከጓደኞቿ እንድታስ አልፈልግም ልጅ አሳድጋለሁ ብላ እኔ አንዴ መልኬ ስለተበላሸ አንዴ እነሱ እናንተ ስላሳደኩኝ ለሱ መሆን ያቀተኝ በቃ ኤዲሽን ኃላፊነት ነው የወሰደው አንቺ እንደፈለግሽ ሆነሽ ኑሪ አለችኝ ማለት ነው ስትለኝ የወሰደችው ቀን የነበረው ታሪክ በጣም በቃ ሰውን እናትነት ምን አይነት ነው እምልበት እዛ ሳለ ስለ እናቴ ይሄን ያህል ብዙ ፍቅር አልነበረኝም ከዛ በፊት ከወለድኩ በኋላ ነው ለእናቴ በጣም ብዙ ፍቅር መስጠት የቻልኩት ምክንያቱም ከወለድኩት በኋላ የሁለት ወር ኢዛቤል ስትሄድ ፍላጎት የለኝም ምክንያቱም እሷ እረግምሻለሁ አለች ካልሰጠሽኝ እረግምሻለሁ ስትለኝ ነው ልጄን በጥርሴ ነክሼ ማሳደግ ነበር የምፈልገው እኔ እረግምሻለሁ ስትለኝ ኦኬ ውሰጁ አልኳት ውሰጁ ካልኳት በኋላ ያለው ጦርነት ከራሴ ጋር ያለው ጦርነት አይምሰልህ ከዛ መድኃኔዓለም እሷን ከሰጠኋት በኋላ ከወሰደች በኋላ በጓሮን ሄድኩት ቀጣ በጓሮ ሄድኩኝና መድኃኔዓለም ወሰደችው እኮ ልጄን እኔ ብቻዬን ቀረሁ ብዬ አልቅሼ ቁጭ ብዬ የሆነ ሰውዬ አንድ ብር ሰጥቶኛል የኔ ቢጤ መስየው ማለት ነው በቃ ቤቱ አስጠላኝ ህፃኑ የተኛበትን ቦታ ሳይ የለም እንደዛ የሆነ ያለ እናቴ ወሰደችው ከልጁ ጋር መኖር ጀመረች እሷ እኔ ስራዬን እዚህ ያገኘሁትን እየሰራሁ ራሴን እያሻሻልኩ ያለ የዱባይ ፕሮሰስ መጣ ሄድኩኝ ወደ ዱባይ ሲሄድ 5 ልጆች ያሉበት ቦታ ነው ያጋጠመኝ 5 ልጅ ሲኖር አጠባኔ ነኝ ልብስ መተኩሰው ነኝ ኤቭሪቲንግ ምግብ ሰራው ነኝ አልቻልኩት በአመቴ ተመለስኩ ወደ ኢትዮጵያ ማለት ነው ይሄ እግሬ እንዲያብጠው ማለት ነው የሰው ሀገር ሰው ምን ያህል ጨካኝ እንደሆነ ነው የምነግርህ እኔ ግዴታ ካልሆነ በስተቀር ክርስቲያኖች አይሄዱም ብሎ ለዚህ ነው ይሄ እንዲያብጠዋል ሰው ሁሉ አሳክሚያት ይሏታል የገዛ ጓደኞቿ ሴትየዋ ኦኬ ማሼ እያለች ቆየች ማለት ነው ከዛ መጨረሻ ላይ አንድ ጓደኛዬ እንደዚህ እኮ ለምን አትሸኝሽም መብት አለሽ እኮ ውልሽም ማፍረስ ትችያለሽ ስትለኝ ኦኬ ኢትዮጵያ ሸኝኝ አልኳት ገባሁ ወደ ኢትዮጵያ መጣሁ እሺ ኢትዮጵያ ከመጣሁ በኋላ ልጄ ስንት አመት ሆኖ ጠበቀኝ የ3 አመት ልጅ ሆኖ ጠበቀኝ የ3 አመት ልጅ ሆኖ ጠበቀኝ እዛ ሰዓት ላይ የልጅ አባት መጥቶ አየኝ ሕክምናዬን ጨረስኩኝ ኮሪያ ሆስፒታል ገርጂ ከዛ አልሄድም ነበር እሷ ጋር ሌላ ሰራተኛ አለ ነይ አንቺ አለችኝ አንቺ ብቻ ልጆቹ ስለለመዱሽ ልጆቹ ብቻ ልትጂ ነው አንቺ ነይ አለችኝ ሄድኩኝ ሲሄድ ውሸቷ ነው ያው እኔ ብቻ ነኝ ያለሁት ቤቱ በጣም ይከብዳል ፎቅና ምድር ነው ፎቅና ምድር ዝም ብሎ ፎቅና ምድር አይደለም በጣም ሰፊ ነው ከዛ ከሄድኩኝ በኋላ ሳየው ይሄ እግሬ መልሶ ሊያገረሽብኝ ነው የሆኑ የጠፉ ጓደኞች ነበሩኝ ስነግራቸው እንደዚህ ብዬ ስነግራቸው እንደው ያንቺ እኮ ቀልጣፋ ነሽ ለምን ጥለሻት ማትወጪ እኛን አስጠፋሻለን አሉኝ ጠፋሁ ወጥቼ እሺ ከጠፋሁ በኋላ ነው ዋና ፕሮብሌሙ እሺ ከጠፋሁ በኋላ በቃ ከንቱ መሆን ጀመርኩ ከንቱ መሆን ማለት ፈልጌው አይደለም እኔ ላይ ያለው ከንቱ ማድረግ ጀመረ በቃ መጠጣት ማጨስ ያልሆኑ መዋል ስራ ሰርቻ አመጣለሁ በደህና ብር ነው የምሰራው ኦልሞስት 2500 2000 ዱባይ ላይ አይሰራም ማንም ሰው አይሰራም እሰራለሁ በጣም አንደኛ ቋንቋም ቀልጣፋ ነኝ ኤቭሪቲንግ ስራ ምግብም ጽዳትም ኤቭሪቲንግ ጎበዝ ነኝ እሰራለሁ እየሰራሁኝ ያለ መከራዬን ያበዛው የሆነ ሰዓት በቃ ደስ የሚል ስራ እሰራለሁኝ በቃ ደስ የሚል በቃ ያስኩኝ አሁን ላይ ብርጅ ያለው ብዬ የምልበት ስራ ይሄ ቤት ይዝበታለሁ ብዬ የምሰራበት ስራ የሆነ ሰዓት ላይ ወይ ሴትዮዋ ትነሳብኛለች ወይ ደግሞ ባላሰብኩት ነገር ራሴ ብሬ ስጪ ብዬ ተስጭ እወጣለሁ ደና እየሰራሁኝ ማለት ነው እንደዛ እየሆነ ያለ ያው ካልሰራህበት እድሜ ካልተጠቀምክበት እድሜ ቆሞ አይጠብቅህም ይሄዳል ይሮጣል ሰዶ ምንድነው እሷ እኮ ሄደችው ይሄን ያህል አመቷ ነው ይሄን ያህል እንደዚህ ነው ይሄን ያህል ያንተ ችግር ማንም ያቀልህ የለም ምን እንደምታሳልፍ ከዛ እንደዛ ያለ ወደ 16 አመት መጣ ማለት ነው ታይም እየተበላ ሲመጣ የሆነ ሰዓት ላይ ልጄን ሳየው አጓጓኝ እሺ በቪዲዮ ኮል ምናምን ስናወራ በጣም ቆንጂዬ ወንድ ልጅ ሜቢ አይተኸዋል ልጅ አይቻለሁ በጣም ቆንጂዬ ወንድ ልጅ ነው ያለኝና ዩቲዩብ ላይ ይዘሽው ቀርበሽ አይቻለሁ ወንዳ ወንድ ነው በቃ ሳቂታም ነው ምናምን
ያሰብኩት በቃ ኤዲቲንግ መማር እንዳለበት ምክንያቱም አሁን ዘመኑ ወጣቱ ወደ እንትን ነው ወደ ቲክቶክ ወደ ካሜራ ነክ ወደ ሶሻል ሚዲያ ላይ ነው ሁሉ ነገር ሳይ በቃ ልጄ እኮ እሺን ባገኘው እኮ ልጄን ያስተምርልኝ ነበር ምክንያቱም ማስታወቂያዎች ምናምን ስለማይ ማለት ነው ከዛ ገባሁኝና አንድ አጋጣሚ እንደቀልድ ለሁለት ሆነ ነበር አንድ ጓደኛዬ እንደው እግዚአብሔር ይስጣት አሁን ኮይት ገብታለች እንሞክር ልጄ ብለሻል ነበር አለች ስንሞክር ስልኩ ስንደውል ሰራ ቀጥታ ማለት ነው ስንደውል ሴት ናት ያነሳችው ስታነሳው ሄሎ ስትለኝ ስልኩ ወረወርኩት ደንግጬ ማለት ደነገርኩ ማለት የሚሰራ አልመሰለኝማ እሸቱ ጋር ስደውል ማለት ነው እሺ ከዛ ስልኩ ወረወርኩ ደንግጬ ማለት ምን ሆነሽ ነው እንዴ ሃሎ ኮዋሉ አልኳት እንዴ ታዲያ ፈልገሻል እንዴ ደወልሽው አንሺው እንጂ አሉኝ አይ ፈራሁኝ እንጂ አልኩኝ እሱ ቢያወራሽ ምን ልትሆኚ ነው አሉ አይ እኔ እንጃ ግን አውሬ ከዛ አወራኋት እንዴት ነሽ ሰላም ነሽ ወርጋ በኢንተርኔት ነበር የደወልኩላት በእኔ ስልክ አልነበረም ሰሩላት ምን ፈልገሽ ነው እንዴት ምን ልርዳሽ ምናምን ስትለኝ አይ እንደዚህ አይነት ልጄን አፈቀኝ የሚለው ፕሮግራም ላይ አይቻችሁ ምናምን ግን እኔ የፈለኩት ልጄን አፈቀኝ ሳይሆን ፕሮግራሙ የፈለኩትኝ ልጄ ኤዲቲንግ እንድታስተምሩልኝ ነበር ችግሬ ነገርኳቸው በቃ የወጣሁበትን አመት ያለብኝን ችግር ኤቭሪቲንግ ነገር እስከ ስንት አመት ከኔ ጋር እንደነበረ ሁሉ ነገር ነገርኳቸው ማለት ነው አሁን ስንት አመቱ ነው ስትለኝ 19 አመቱ ነው አልኳት ወይ 19 አመቱማ እኛ እኮ ከ10 አመት በታች ነው የምናረገው እንጂ 19 አመትማ ትልቅ ነው አለች የሆነ ተስፋ ቆረጥኩኝ ተስፋ ስቆርጥ መልሳ ግን ምናልባት ልመዝግብሽ ስሙ ማን ነው አለች ስሙ ማን ነው ልመዝግበው ብለሽ ከዛ ለማንኛውም ስሙ ማን ነው አለችኝ ስትለኝ ስሙ ዚያድ ይባላል አንቺስ ህይወት ምን እርዳታ ነበር የፈለግሽው አይ እንደዚህ ኤዲቲንግ እንዲያስተምርልኝ ነበር የፈለኩት አልኳትኝና እስቲ ኤቭሪቲንግ ስላንቺ ስለ ህይወትሽ ምናምን በቴሌግራም ላክልኝ አለች ሁሉ ነገር በቴሌግራም ላኩላት እንትኑ ሳቦ መሰለኝ እሺ ከሰማ በኋላ ነገሩን ትሲለው ሳቦውና እሺ ለቀረጻ እንድትዘጋጅ በዚህ ቀን አዘጋጇት ምናምን አላት የቀረጻ ተባለ ቀር ሼክ ያረገ ሰውነቴ ማለት ነው አስብ ራስ ገብተህ ራስ ሰውነቴ ሼክ ማድረግ ምን ማለት ነው ለካ ላይ ያለው አልፈለገም እዛው ሆነሽ ነው ቀረጻው ቀረጻው እዛው ሆኜ ነው በትንሽ ቀንጨብ ተደርጎ አላየኸውም በቪዲዮ ኮል ተናወራ ቀንጨብ ተደርጎ በዛ ነው የጀመረ ሁሉ ነገር ከዛ ምንድነው ሐሳብ ያመጣው ችግሬን ያለውን ነገር ስነግረው ሂዊ ያለኝ አቤት እዚህኮ እኛ እንደዚህ የምትፈልጊያቸው አንድ ነገሮች ብናግዝሽ ወደዚህ የመምጣት አላማ አለሽ ወይ አለኝ ስለዚህ አይ መምጣት እፈልግ ነበር ግን የሰውዳ አለብኝ እዚህ ሀገር ላይ የሰውዳ አለብኝ ስለው ሰዎቹ አይታገሱሽ ሰርተሽ እንድትሰጫቸው አለኝ አሮን እሷ ልጅቷ ምናልባት ፈጣሪዋ ስለምትፈራ ለሺ ልትለኝ ይችላልች ግን ምናልባት ቶሎ በኢትዮጵያ ብር ሲመነዘር ብዙ ስለሆነ ቶሎ ላልሰጣት እችላለሁ አልኩኝና ከዛ ስትወስኚ ኦኬ በቃ እንደዚህ ነው ብለሽ እሺ መጣለ ብለሽ ስትወስኚ አውሪን ምናምን ነገር አለና ስልክ ዘጋን ከዛ ተመልሶ ተደወለ ሲደወል እኔ ወሰንኩኝ ማለት ነው ልጅቷን ካናገርኳት በኋላ ሰርቼ እንድሰጣት ጊዜ እንድሰጠኝ እሷን ፈጣሪ አንዳንዴ ገብርኤል ለካ ሰው ላይ ሁሉም ላይ ያድራል ሊፈታ ሲፈልግ ከዛ እሺ አለች ሆኖ ግን ለገብርኤል ነግሬው ነበር ወረቀት የተበላሸብኝ ነበር እዛ ሀገር ላይ ወረቀት ማሰራት ፈልጌ የሀገሩ ሐዋጅ ነበር ወጥቶ ነበርና ወረቀት ማሰራት አለባችሁ ተብለን ወረቀት ብር ስላልነበርኛው የሆነ ሴትዮ ልታሰራልኝ ቃል ገባችልኝ ሶሪያዊ ናት በመሰሪበት ልቀንስና ወረቀት ላሰራልሽ እና ለ6 ወር እኔ ልጄን አይቼ መምጣት እፈልጋለሁ በዚህ ብቻ ከተስማማን ነው የምታሰርልኝ አልኳት ኦኬ ተባብለን ኤቭሪቲንግ ጨርሰን ይሄ አጋንን ስራ አመመኝ ስለ በቀላል አይደለም በቀን 2 ግሉኮስ 3 ግሉኮስ የምጨርስበት ህመም ማለት ነው እሺ የታመንኩት ሰውነቴ እንደ ድፎ ይቃጠላል ከላይ እሳት ነው ከታች እሳት ነው ግሉኮስም ተደቅሎልኝ ሰዎቹ በሽታውን አላወቁት ከዛ ሴትዮዋ ምንድነው ልትልህ የምትችለው የመጀመሪያ ሰው ነኝ ከመጀመሪያ አመመኝ ካለች ይችላል ቀጥላ ማሰራልኝም ነው ስለሆነ ምንድነው ሴትዮዋ ካንሰል አደረገችውና ሌላ ሰው መፈለግ ጀመረች እሺ ሌላ ሰው ስትፈልግ ምንድነው ገብርኤልን ነግሬው ነበር ይሄ ነገር ሲያበላሽብኝ ሰይጣን ምንድነው የፈለገው ገብርኤል የለህም ብዬ እንድል ነበር የፈለገው አላልኩም በጣም እዛ ጋር ምራ ኮሜንት ላይ ሊጽፉም ይችላሉ ልጆች አለ በጣም ገርሟቸዋል ህይወት ጽናትሽ ነው ያሉኝ ገብርኤል የሆነ ነገር አስቦ ነው እንጂ አያበላሽ የተሻለው ነገር ቢያስብልኝ ነው አልኩኝ ማለት ነው ከዛ ዶንኪ ዩቲዩብ ላይ በዚህ ጉዳይ ስንገባ እኔ ጭራሽ ኢትዮጵያ ለመግባት ሐሳብ የሌለኝ ልጅ
እኔ ገና እስካሁንም እዛ ነበርኩኝ። ምናልባት ከ6 ዓመት ከ4 ዓመት በኋላ እመጣለሁ ያልኩት ሴት ልጅቷ ተነሳሁኝና በ15 ቀን ውስጥ እግዚአብሔር ይስጠው እሸቱ መለሰ እመቤቴ ማርያም አሁንም ህይወቱ ተባርክለት አሜን። ነገሮች ሁሉ ፍጥምጥምጥም አድርጎ ራሱ ሄዶ ቲኬት ኦፊስ ሄዶ ቲኬት ቆርጦ ኤርፖርት ሄዶ ተቀብሎ እኔ እንዳከበረ ቅዱስ ገብርኤል አሁንም ያክብሮ ነገሩ ከብሯል። አሜን። ልጁ የከበረ ነው ከብሯል። ኦሬዲ ግን እንደዛ ሆኖ መጥቶ ተቀበሉኝ። ነገሮች ቲኬት ላኩልኝ። ሁሉ ነገር አፈጣጠኑት መጣሁ። ስመጣ ጌታ ምስክሬ ነው የምነግርህ ቅዱስ ገብርኤል ነው የምልህ። ምን አለኝ ያልኩት ነገር የለም። ጀስት ልጄ ማግኘት ነው የፈለኩት። ምክንያቱም ከቤተሰብ ጋር ስትኖር ብዙ የምሰማው ነገር አለ። እንዲሆኑ ሜቢ እኔ ስላጣ ይሆናል እንደዚህ የሆነው አጠገቡ መሆን አለብኝ ብዬ ነው የመጣሁት። ስመጣ ግን በኔ በዚህ በዶንኪ ዩቲዩብ ዙሪያ ሁሉም የለፉ በኔ አሻራቸውን የጣሉ ሁሉ በጣም ከልብ ማመስገን እፈልጋለሁኝ። እነሱ እዛ ጋር ዋጋ ባይከፍሉልኝ ኑሮ ዛሬ እዚህ ጋር መንፈሳዊ ህይወቴ ባልታደሰ እዚህ ጋር ቆሜ ባላወራሁኝ ነበር። ይሄ ሁሉ ለሆነበት የነሱ አሻራ አለበት እና መጣሁኝ። ስመጣ ባልጠበቁት ሁኔታ ነው የመጣሁት። ቤት 1 ዓመት ከመክፈል ደረጃ ካስማ ፈርኒቸር፣ ሶፋ፣ አልጋ፣ ቴሌቪዥን፣ የስራ የምሰራበት ብር ተዘጋጅቶ እኔ በጣም ሰርፕራይዝ እያደረጉሽ ነበር። አዎ በጣም በቃ ንግስት የሆንኩ ያህል የተሰማኝ ንግስት ታውቃለህ። አልጠበቅኩም። እኔ ኤምቲ በቃ ምንም ነገር ኤምቲ የሆንኩ ሰው ነኝ። ገብቶሃል አይደለ? በዚህ ደረጃ ያከበረኝ ማን ነው? ገብርኤል። ምክንያቱም እሸቱ መለሰ የገብርኤል ወዳጅ ነው፣ የገብርኤል ልጅ ነው። ልጁን ላከልኝ። አንዳንዴ እኮ ሚዲያው ላይ ስገባ ራሱ ፌል ሊያደርግ ይችል ነበር እኮ ባይፈቅድ ኑሮ ፈጣሪ ግን ስለፈቀደ ነገሮች ሁሉ ተሳኩልኝ። መጣሁ። ከመጣሁ በኋላም እግዚአብሔር አሁንም ይባርከው ቤቱ በቆንጆ ምሳ ጋበዘኝ። ቤቱ ምሳ ግብዣ አድርጎ ጠራኝ። በጣም ትልቅ ሰው ነው። በቴሌቪዥን እንደምታየው በአካልም እንደዛው አይነት ሰው። አንዳንድ ሰው ለእይታ ይቀርብና ከጀርባው ሌላ ሰው የሚሆን ሰው አለ። እሱ ግን አንድ አይነት ሰው ነው። ባየሁት ደረጃ በጣም ሪስፔክትፉል የሆነ ልጅ ነው። ለትንሹም ለትልቁም በጣም ቴንክ ዩ ማለት ፈልጋለሁ ከነ ሚስቱ እና እንደዛ ሆንኩኝ። መጣሁ። ከመጣሁ በኋላ ምንድነው የሆነው? ቤተክርስቲያን አልወጣሁ። ኤቭሪቲንግ በቃ ህይወቴ ሁሉ ከቤተክርስቲያን ጋር ሆነ። በቃ ማርያም፣ ገብርኤል በቃ ተያዩ ቤተክርስቲያኖች መሄድ ጀመርኩኝ። ገብርኤል ኦልሞስት ለ8 ወር ያህል ተጠመቅኩኝ። ለ8 ወር ያህል በቃ ቤት ባልቀመጥ ደስ ይለኛል። ስልኬን ዋይፋይ ሞላና መዝሙሬን በኤርፎን አረግና ግቢ ውስጥ ነው የምታገኘኝ። እንደዛ እየሆንኩኝ እያለ እዛ የተጠመቅኩኝ ያለ እመቤቴ ኪዳነ ምሕረትን በህልሜ መጣች። የት እየተጠመቅሽ በነበረበት? ገብርኤል። የት ገብርኤል? ገብርኤል ጣፎ ገብርኤል። እሺ። በተጠመቅኩበት ባለ ሰዓት እንደ ዛሬ አቦይ ናቸው፣ እንደ ነገ አርሴማ ናት። አርሴማ በብዙም ሳይሆን በትንሽ ዝክር አዘክራታለሁኝ። ማለት ሻማ ቢያንስ ወይ ሌላ በጣፋ ሻማ በራላታለሁኝ። ከዛ የአርሴማ የአወይ ነገ አርሴማ ልትሆን ተኛው ማለት ነው። ተኝቼ እመቤቴ ኪዳነ ምሕረትን አየኋት። የት ነው ያየኋት? አውደ ምሕረቱ ላይ፣ የገብርኤል አውደ ምሕረቱ ላይ። ምንድነው አልኩኝና የሆነ ውስጥ የሚፈልገው አይነት አለ የልጅነቴ ያጽዋም ስለምጠጣ ፊት ለፊት የመጣች ሩጭ ብቻ ወይኔ ኪዳነ ምሕረት ብዬ ላቅፋ ስል እግሯን አንድ እግሯን እንዲህ ወደ ኋላ ጎተት ታረገችብኝ። ወደ ኋላ ሄደችብኝ ማለት ላቅፋት አልፈለገችም። ተሰማኝ። በቃ እንዴ ለምንድን ያላቀፈችኝ? ኃጢአት አይታብኝ ነው ማለት ነው። ምክንያቱም ከእድሜ በላይ ኃጢአት አለብኛ። እሱ አይታ ነው አልጠጋም ያለችኝ ብዬ ተሰክስጌ ያለ አርሴማ ዋንጫዋ እንደያዘች እኔ ያለሁልሽ ብላ መሀል ገባች። እንዲህ እንዴት ነው ሽውድ ብለህ እንደምገባው ነገር አለ አይደል? እኔ ያለሁልሽ ልጄ ብላ ገባች። አርሴማ ብታቅፈኝም ኪዳነ ምሕረት ስላላቀፈችኝ በጣም ተሰማኝ። እሺ በጣም ተሰማኝና ከመቼው በጓሮ ዞራ እንደመጣች አላውቅም ኪዳነ ምሕረት። አሁንም ከኔ ቢያንስ ወደ 10 ሜትር ርቀት አላት። ወንዶች እንዳለ ወጣቶች ናቸው ያሸበሸቡ ይሁን ጀስት ግን እጃቸው ሲወራጭ ነው ማየው። እጃቸው ይወራጫል። እሷ ስዕሏ እግር አውጥቶ ይሄዳል። በመሃላቸው በወንዶቹ መካከል ማለት ነው። ሴት የለም፣ ወንዶች ብቻ ናቸው። ወጣት ወንዶች ናቸው።
ነጠላም ያለበሱ ናቸው። ደስ በጂንስ ሱሪ ከላይ በቲሸርት የሆኑ ወንዶች ናቸው። የዘመሩ ይሁን አይገባኝም። ጀስት ግን የእጃቸው መወራጨት ነው የሚታየኝ በርቀት ቆሜ። ከዛ እንዴ በቃ እንደዚሁ እንደራቀችኝ ጥላ ልትወጣ ነው ማለት ነው፣ ሳላቅፋት ልትሄድ ነው ማለት ነው ብዬ በግርምት እንዲህ ብዬ ያየኋት ወጣች። ወጣ ወደ የታጠፈችው ወደ አስፋልቱ ሳይሆን ወደዚህ ወደ ታች ነው የታጠፈችው። ከዛ በኋላ እህቴ ለስራ ልትሄድ ብድግ ስትል ባነንኩኝና በቃ ቀኑ ሁሉ ሰላም አልሰጠኝም። ኃጢአቴ በቃ ይሄን ያህል በዝቶ ነው ማለት ነው፣ ይሄን ያህል ተጠይፋኝ ነው ማለት ነው ብዬ በጣም ተሰማኝ። እውነት አለ ሰው ተኝተህ በህልምህ ተራስህ እንባ ይርሳል፣ እንባ ራስህ ተራሴ ማለት ነው። ከዛ እንደዛ እያልኩኝ በስንተኛ ቀን ደግሞ በቃ ምንድነው የሆነ ያለው ተከታታይ እመቤቴ መምጣት ጀመረች። እሺ እኔ ጋር ማለት ነው። ስትመጣ እንዴት ነው የመጣችው? እኔ አቡነ ሐራ በጣም ብዙ ሰው ሂጂ ይለኛል። አልሄድም። ቦታው ርቆኝ አይደለም ግን የያዘኝ ይዞኝ ነው። ከዛ የሆነ ቀን ብቻ ሄድኩኝና ለካ ኪዳነ ምሕረት እኔ ታፔላዋ ፈዋሿ ኪዳነ ምሕረት ታፔላዋ በህልሜ አይቼዋለሁ። ገብቶሃል አይደለ? በህልሜ አየሁትኝና ልክ አቡነ ሐራ ጋር በዛ አቋርጦ ሲወጡ እንዴ እቺ ምን ቤተክርስቲያን ናት? እቺ ታፔላ እኮ በህልሜ ያየኋት ብዬ ስል ፊት ለፊት ምን ታየችኝ? የኪዳነ ምሕረት በትልቁ ስዕል አድኗን አየሁኝ። እሺ በእውነት ሌላ ጊዜ መጥቼ ነውስ በህልሜ ያየሁት ይሄ ቤተክርስቲያን አልኩኝና ተሳለምኩኝ። ከዛ ውስጥ ትንሽ በር ላይ የጸሎት ቦታ አለች። ገብቼ ጸሎት አረኩኝና ውስጥ ገብቼ ተሳልሜ ወጣሁ። ስወጣ ወጥቼ ቤቴ ሄድኩኝ። ቤቴ ከሄድኩ በኋላ ትንንሽ ሻማዎች ሊበሩም ያሉ ወይ ደግሞ በርቶ የጠፉ የሚመስሉ ሻማዎች አየሁኝ በህልሜ። ያኔ ታፔላን ያየሁ ቀን ማለት ነው። ከዛ ከነዛ አንዷን ብቻ መረጥኩኝና እንዲህ ክሯን ሳብ አረኩኝና ለኮስኳት። ከዛ እሷም ቀን እህቴ ስራ በጠዋት ስለምትነሳ እሷው ቀሰቀሰች ያውቃል። ከዛ እንደዛ የሆነ ያለ የሆነች ልጅ ያረኳቸው ጌጦች የምሸጥላት ልጅ ነበረች። ችግር የነገርኳትኝ ያለው ነገር በቃ እንደዚህ አሁን ላይ መሮኛል፣ ተመልሼ ወደ ዱባይ ልመለስ ነው እና እንደዚህ ስላት እንደ ያንቺ ነገር እኮ ኪዳነ ምሕረት እኮ ትፈታዋለች አለች። የት ኪዳነ ምሕረት ስትለኝ ጊዜ አቡነ ሐራ ኪዳነ ምሕረት እኮ አለች ስትለኝ ወይ ዛማ እኮ ታፔላውን አይቼ ሄጄ ተሳልሜ ወጥቻለሁ። እናቴ እንደውም ለምን ጠራሽኝ ምልክት ስትሰጪኝ መልእክት አለሽ ብዬ ጠየቅኳት እና ወጣሁ አለችኝ። ወደ ጓሮው ሄድሽ አለችኝ። ወደ ጓሮው እኮ ዋሻ አለ። የአቡነ ኪሮስ አርሴማ አለች፣ ጊዮርጊስ አለ፣ 4 እንትኖች እዛ ስላሉ እና መፈወሻ ቦታ አስራተ ገብርኤል መምህር አስራተ ገብርኤል የሚባሉም እዛ አሉ። የፈውስ ቦታ አለ። ምናልባት ልትፈወሽ ፈልጋ ይሆናል የጠራችሽ ታፔላዋ ያሳየችሽ ትለኛለች። ጊዜ አላባከልኩም እንዲህ ስትለኝ ማለት ነው። ጊዜ ቀን ምናምን አላባከልኩም። እንደዛ አለችኝ። በማግስቱ ተነስቼ ሄድኩኝ። ሲሄድ አላገኘኋቸውም። የፈውስ ቦታ ጀስት ዋሻዎችን ጎብኝቼ ወጣሁኝ፣ ጸሎት አድርጌ ወጣሁኝና ከዛ በማግስቱም እንደገና ሄድኩኝ ማለት ነው። በማግስቱ የሄድኩበት ምክንያት ፈውስ አለ አንቺ እንኳን ባይኖርብሽ እዛ ጋር ያሉ ሰዎች ታያያለሽ፣ ዝም ብለሽ ብቻ አይተሽ ትመጫለሽ ነው የተባልኩት። የሄድኩት ሲሄድ የራሴ ጮህ ተነሳ እዛ ፈውስ ቦታ ላይ ማለት ነው። እንደዚህ ስማቸው ሲጠራ አለ አይደል እንትኖቹ ተወርውሮ ገባ ማለት ነው። ተወርውሮ ገባ ማለት መጀመሪያ ላይ የኔ ሰልፍ ሲደርስ ውስጤ የሆነ ውስጥ የሚመታ ነገር የለም፣ ሰውነቴ ሼኪ የሚያደርግ ነገር። ከዛ ሰውነቴ ተንቀጠቀጠ፣ ልቤ ይመታል። ልቤ ሲመታ ሰው አሳልፋለሁ። እቺ ልጅ ደካ ሄዳለች አልሄደችም ብላ ልታየኝ ከኋላ መጣለች የጠቆመች ልጅ። ከዛ ልክ ሶስ አሳልፋየችኝና እንዴ ለምን ሰው የምታሳልፊያችሁ እኮ ወረፋሽ ነው ብላ ገፍትራ አስገባችኝ ማለት ነው። ከዛ በኋላ ማን ከማን ይገናኝ የሌለ አይነት ጠይቀኝ። በዚህ በቀጭኗ እኔ ያልተሸከምኩት ጉዳይ የለም። እሺ ለካ ልትፈታኝ ጠርታኝ ነው። እዛ ለፈለፈ ምንድነው እንዲነኝ እንደዛ እየሆንኩኝ እያለ በተመላለስኩ ቁጥር አንድ ይሸኛል፣ በተመላለስኩ ቁጥር አንድ ይሸኛል። ከዛ በህልሜ የመጨረሻ ሁለተኛ ላይ ያየሁት ምንድነው ድፎ አዝያለሁ። 6 ኪሎ ትልልቅ ድፎ በህልሜ ነው ይሄ። እሺ ትልቅ ድፎ በጀርባዬ
ይሄ ከለር ያላቸው እንደዚህ አይፎጣዎች አሉ አይደል? በሷ አዝያለሁኝ 10 ሊትር ሰማያዊ ጀሪካን ጠላ ይዣለሁ። ፕላስቲክ ኩባያዎች በእጄ ይዣለሁ። በህልሜ ነው ማጅን ከሰፈር ስወጣ ጫማ አላረኩም። እሺ ባዶ እግሬ ነኝ። ከዛ ኪዳነ ምሕረት ደረስኩ ማለት ነው። እናትህ ወይ ከትምህርት ቤት ስትመጣ ወይ ከሆነ ቦታ ስማ ቆማ ጠብቀህም እናትህ ግቢ ውስጥ ልክ እንደዛ ጠበቀች። እንደዚሁ እንደለበሰች ማለት ነው። ጠበቀችኝና ነይ በዚህ ነው ትለኛለች። ነይ በዚህ ነው ብላ በዚህኛው በኩል ኪዳነ ምሕረት ከሰማይ ያያዣ ቦታ አለ እንደዚህ የሆነ እንትን በሱ ጋር የሆነ እዛ የሚያስተናግድ ልጅ አለ ውስጥ ፎርስ ቦታ ላይ ማለት ነው። ተቀበላት እንዲህ ነው ያለችው። እንዲህ ፊቴ ሳታይ ተቀበላት አለችውና ባልተከፈተ በር ወደ ቤተ መቅደሷ ገባች። ከዛ ስገባ እናቴ ልጅት ነው አሁን በጣም እናትን ስለምትቀርባት እናቴ ምናምን ብለህ ብታወራው ነገር የለ እናቴ ወደ አቡነ ሐራ ልሄድ አልኳት። ስላጊዜ እሺም የለም እምቢም የለም ድምጽ የለም። ለካ ኪዳነ ምሕረት ሰው መስላኝ እኮ ነው ወይኔ ምን አይነት ሰው ነኝ ምናምን ብዬ በውስጤ በዛች በህልሜ ነው መቀባጠረው። ተነሳሁኝና እቺ የለበስኳትና አቦጀዲ እንደዚህ የለብስልህና እዛው አቡነ ሐራ ሲሄድ ጸጉሩ እንደ ሴት ጸጉር የለቀቀ ወንድ ነው። ይሄ አንገቱ ላይ ትልቅ ብር አድርገዋል፣ ሰልሰለት ብር አድርገዋል። እኔ ሰው መስሎኛል። ሃይ አልኩት። እንዴ ቤተክርስቲያን ውስጥ ተመጥቶም እንደዚህ አይነት ነገር አለ እንዴ አልኩኝና በስመ አብ ወወልድ ወመንፈስ ቅዱስ ሰላም ነው ሃይ አልኩትና ልክ ሰው አይደል ሰው ራስን ሰው ስመረምር ሄደ ስታይ ከላይ እስከታች እንዲህ ብዬ ስመረምረው ከወገቡ በታች የአውሬ ነው። ከዛ እንደነቃሁበት ሲያቅ ይሄ እንደዚህ ያለ ይሄ እንት የጦጣ ምናምን እግሮች አለ እንደዚህ እንት ምለው እንደዚህ አይነት ነገር ነው። ግን ከለሩ ግን የሰው ከለር ነው። ኤቭሪቲንግ የሰው ከለር ነው። ከዛ እንዲህ አድርጎ ወገቤን ያዘኝ። እንደነቃሁበት ሲያቅ ማለት ነው። ወገቤ ሲይዘኝ እዛ ጸበል ቦታ ላይ የቆሙ ብዙ ሰዎች አሉ። እህቴ ወርውሪ እንደምንም በፎጣው ጠቅልላሽ እዛው እንትኑ ጋር ወርውሪ ወደ ገደል አለ ወደ አቡነ ሐራ ወርውሪ ይሉኛል። ከዛ ከላይ ደግሞ ሄሊኮፕተር ይመጣልኛል። ሄሊኮፕተሮች ምን ይሉኛል? እኛን ስብሻለን በገመድ ስብሻለን አንቺ ብቻ ወርውሪና ወደኛ ብድግ በይ ገመዱን ይዘሽ ይሉኛል። ሲሉኝ ልክ እኔ እውነትም እንዳሉኝ ብዬ እንደዚህ ስብስብ አድርጌ ልወረውረው ስል የያዝኩት አቦጀዲ አንደኛዋ ተዛንፋ ስትወርቅብኝ ይሄ አውሬ ወደቀ መሬት። ሲወርቅ እቺ ወደ ላይ ብቻ ሊስቡኝ የነበሩ ሰዎች እነሱ ሊይዝ ወደ ላይ ይዘላል በአራት እግሩ ማለት ነው። ወደ ላይ ሲይዙኝ እኔ ወደ ላይ ወጣሁ። በገመዱ ላይ ሆኜ እንትኑ ላይም አልገባሁም። መሀል ላይ ገመዱን እየቆመ ያለው ከዛ የአቡነ ሐራ እዛ ጋር የሚያስተምሩ ዋና እንትኑ አሉ። አርቆ እንደዚህ አድርጎ ሲያዩት ሲዘላዩት ስራው ይፍረስ እንዳይሄድ ያዙት እያሉ የሚያስተምሩትን ይተውና የሮጡ ይመጣሉ። የሮጡ ሲመጣ አጠገባቸው ደግሞ 2 ቄሶች 3 ቄሶች አይጠፉም። 2ቱ ቄስ ተከትሏቸው ይሮጣሉ። አብሮ ይመጡና 2ቱ ቄስ እግሩና እግሩ በመቋሚያ ያዙት እንደዚህ ወጥሮ ማለት ነው። ቄሱ ደግሞ ይመጡና የብረት መስቀል ነው ያዙት። የብረት መስቀል ማለት ይሄ ወርቃማው አለ አይደለ? ያመጡና ይከቱበታል እዚህ እንትኑ ስር ጎሮሮስ ሲከቱበት እነዛ ደግሞ በመቋሚያ በዱላው እንዲህ ጨፍልቆ ይዙታል። ሲይዙት ይሄ እንትን መጀመሪያ ሰው የሚመስለው የነበረው ሰውዬ ስጋ የለውም፣ አጥንት የለውም፣ ደም የለውም። ምን ሆነ ይወጣል? አረንጓዴ ጭስ ሆነ ይወጣል። ተኖ ይወጣል ማለት ነው። ተኖ ይወጣና በስመ አብ ስራው ይፍረስ ምን አባቱስና አሸነፍ ነው ምናምን ነገር ይሉና እኔን እሳቸው ወደ መድረካቸው ይመለሳሉ። እኔ ነጭ በነጭ ለብሼ ከላይ ደግሞ የትልልቅ አሮጊቶች የሚለብሱት ካባ አለ። ካባውን ለብስና እዛ አቡነ ሐራ ስዕል አድነዋቸዋል። የጸሎት ቦታ አለ። እዛ በጉልበቴ ተንበርክኬ ጸሎት አረጋለሁ። ጸሎት እያረኩኝ እያለ ዞር ብዬ ሳይ ምንም አይነት ሰው ሁሉ ጥሎኝ ሄደዋል። እኔ ብቻ ነኝ። ከዛ አማተኩኝና ጸሎት አረኩኝና ከዛ በዚህ በኩል ደግሞ ክርስቶስ ሳምራለች ስዕል አድነዋ ወንበር አለ እዛ ጋር ሄጄ ቁጭ አልኩ። እንዴ ሰው ሁሉ ጥሎኝ ሄደ ማለት ነው እንዴ? ምን እያረኩ ነበር? ብቻዬ ነበር እንዴ እዚህ ጋር የቆምኩት ብዬ ብንንስል በህልሜ ነው ይሄ ኪዳነ ምሕረት ይሄ ሁሉ ያደረገችልኝ ኪዳነ ምሕረትና አቡነ ሐራ ያሳዩኝ ነው የምነግርህ። ከዛ ምን አረኩኝ? ልብስ ትላንትና የመቁረቢያ ልብስ ሰጥቶን ነበር። ነጭ በነጭ ለብሼ እዛ ቦታ ላይ ስላየሁኝ ሄድኩኝና ምንድን ነው ያልኳቸው? አቡነ ሐራ የክብር ልብሱን ተቀብያለሁ፣ ሞገሱ ግን ከሱ ይሁን አልኩኝና ጸሎት አድርጌ ወደ ቤት የተመለስኩኝ ማለት ነው። ትላንትና
አንድ ነገር ወደ ኋላ ልመልስሽ። ጽዋ አጠጣ ነበረ። ከዛ በፊት ከመሻገሬ በፊት ወደ አረብ ሀገር ከመሄድሽ በፊት ነው? በዛ ጊዜ በእስልምና እምነት ውስጥ አይደል ያለሽው እንዳሁኑ? እስልምና ሃይማኖት ነው ያለሁት። የእስልምና ሃይማኖት ተከታይ ሆነሽ ነው ጽዋ የምጠጪው? የማን ጽዋ? የኪዳነ ምሕረት። እንዴት ነበር የምጠጪው? ከማጋ ስንት ሆናችሁ? እንዴት ነበር? ወደ 8 ነበር። እሺ። አንዱ ሁለቱ ትይዝልኛል። አንዱ ወርቄ ትባላለች፣ አንዷ ደግሞ ትግስት ትባላለች። ሌሎቹን ወርቄታው ነው ያስቻቸዋል። አሁን ስለቆየ ረስቻቸዋለሁና ጽዋው እንትን ክርስቲያን ነው የምመስላቸው። ምክንያቱም ኤቭሪቲንግ ሁሉ ነገር የክርስቲያን እንትን ነው ያለኝ ነገር። በቃ አልሸፋፈንም። የሚያዩኝ መድኃኔዓለም ሲሄድ ምናምን ነው እና ጽዋ ከእናንተ ጋር መጣ ትፈልጋለሁ አልኳቸው። ያ ነገር የጀመሩ ተቃለ መንገድ ላይ ጽዋ አንዷ ጋር ሊወስዱ ሲሉ መንገድ ላይ ያገኘኋቸው። አገኘኋቸውና ተሳለምኩኝና በእናታችሁ እኔ መጠጣት ትፈልጋለሁ ታስገቡኛላችሁ አልኳቸው። ከስራ እየመጣሁ ነው። ግሎሪያ ሆቴል ሰራ ነበረ። ከስራ እየመጣሁ ነው። አው ትችያለሽ እንዴ እማቤት የሰው ጨምራልን ነው እንዴ ምናምን እነሱም አላንገራገሩም። እሺ ያሉኝና እጄ ላይ ያስኳ ሳንቲም ነበረች። እዛ ሆነ ቁብ ለሚጨምረው ነገር አለ አይደለ? ተሳለምኩኝና እዛ ላይ ጨመርኩኝና እሺ በቃ ማን ጋር ነው ዛሬ ወርንት የሚባለው ሲሉኝ እሷ ጋር ቤቷ አይቱ ጋር ነው ጠየቅኩኝ። በቃ ገብቻለሁ ማለት ነው አልኩኝ። ገባሁ። እሺ ከዛ ስገባ ደስ እያላቸው ነው የገባሁት። እንትን ጽዋው ይወጣ የነበረው በዳቦ በቆሎ በጠላ ነው። ምግብ የለውም። እዛ እንደዛ ያልኩኝ ያለ ከነሱ ጋር ጽዋ መዞር ጀመርኩኝ። ጽዋ የዞርኩ ያለ አንደኛው ያጎቴ ልጅ ከክፍለ ሀገር ይመጣል። እሺ ለምንድን ነው የመጣው? ሊያገባ። ከክፍለ ሀገር ሲመጡ ሊያገቡ ሲመጡ ስጦታ ይሰጣቸዋል። እሺ ስጦታ ሲሰጣቸው እንደውም አንደኛ ሰጪ መሆን የነበረብኝ እኔ ነበርኩኝ። ምክንያቱም የአባቴ የወንድም ልጅ ነው። እኔ እና እሱ ተከታታይ ነን። እኔ ነበርኩ እንደውም የኔ ስጦታ ነበር መቀበል የነበረበት። ከዛ እኔ አልነበርኩም ግሎሪያ ሆቴል ሰራ ነበር ብያለሁ። ሰው መጥቶ ፈልጎሽ ነበርና እንደዚህ የሚባል ሰው እነንትና ቤት ትምጣ ተብለሻል ተብሎ መልእክት ተቀመጠኝ። እዛ ሳለ ማንም ስልክ አይዙም። እዛ ሞባይል አሁን ነው ሁሉ ምርካሽ ሆኖ በየእጁ ላይ መልእክት ይሄድ ቀመጠልኝ። ከዛ እሺ ብዬ ሄድኩኝ። በማግስቱ አስፈቅጄ ከሰዓት በኋላ ግሎሪያ ሆቴል ሰውየውን አስፈቀድኩኝና ላይ ሄድኩኝ። ሲሄድ ያጎቴ ልጅ ነው የመጣው። ደስ አለኝ። በቃ የሆነ እንዴ አንተም ደረስክ ላልታገባ ምናምን ነገር ብዬ ቀልጄበት ምናምን መጣሁ። ማን እንደነገረው አላውቅም። ወደ ክርስትና የተሳብኩ እንደሆነ። እሺ ከዛ ምግብ ተዘጋጅቶ ምግብ ያዘጋጁት ማን ናቸው? ሙስሊም እህቶቼ ናቸው። ቤቴ ጠባብ ስለሆነች እንግዳ ስለማያስቀብል ቤቴ እናንተ ጋር አድርጉትና እዛ እናንተ ጋር ቀበላለሁ። እናንተ የልብ ጓደኞቼ ስለነበሩ እናንተ ሰርታችሁ ጠብቁኝ፣ ግን ስራዬ ማቆም የለብኝም። ምክንያቱም ከሰዓት አስፈቅጄ በመጣ ይሻላል ብዬ እሱን እንግድነት ልጠራው ሲሄድ ነው አለኝ። ዋይ አንቺ ክርስቲያንሽ አንቺ ያስሽ ነገር አያስበላኝም አለኝ። እርግጠኛ ነህ አልኩት። እኔ ስጋ አልሰራም። ከስጋ ላይ አብሬ እንትን ብዬ አይደለም የምኖረው እንዴ። ይሄ እኮ አንደኛ የሰሩት ሙስሊም እህቶቼ ናቸው። ሲጀመር እኔ ክርስትናው ላይ ደግሞ ጸድቄ አልገባሁም። ለምን እንዴ እምቢ የምትለው? አይ አልፈልግም ማለት ኦኬ። ሳምንት በላ ነው ምንድን ነው የምታረገው? በግዳት አስበላው። ከዛ በስንተኛ ቀን ተመልሼ ሊሄድ ነው ሲባል ስጦታ ይዤ ሄድኩኝ። የሚጠበቅብኝም ከስጦታውን በላይ ደግሞ ዋናው የሰርጉ ቀን ዕቁብ ደርሶኝ ነበር። ሰርፕራይዝ ላደርገው ነው ያሳቤ እኔ። እሱ እንደነገ ሸኝቼው የሰርጉ ላይ ሰርጉ ማታ አይደለ ጠዋት ላይ እኔ ገብቼ ሰርፕራይዝ አደርገው ነበር እመጣለሁ ሳልለው ማለት ነው። እኔ ልቤ ጥሩ ነገር ቀና ነበር ነው ያሰብኩት የነበረው። እሱ ነው አለ ኦኬ። ጭራሽ አስገቡኝ። ሃይማኖትን እንድወደው እንድገፋበት ተደረኩኝ ማለት ነው። ከዛ በኋላ ማንም ከኔ ጋር ማንም ይችለኝ የለም ሃይማኖቱ ላይ። ማታ 11 ሰዓት ላይ ጉባኤ ነኝ። ጠዋት ተጠምቄ ነው የምወጣው። መድኃኔዓለም አሁን እንዴት ተሰርቶ አይደለም እኔ መድኃኔዓለም አውቀው ቆርቆሮ ቤት እያለ ነው ኢድና ሞል ሳይሰራ እዛ ሰፈር ሜዳ በነበረ ሰዓት እዛ ጊዜ ነው መድኃኔዓለም እኔ የምመላለሰው። መቼ ዓመተ ምህረት ማለት ነው? እኔ ስታየኝ ትንሽ ልጅ መስያለሁ። ቋይ አልኩ ነኝ ትንሽ አይደለሁም። ሜቢ 92 አንደርስታንድ አደረከኝ። 92 ዓመተ ምህረት ቆርቆሮ በነበረ ሰዓት ኢድና ሞል የሰራበት ቦታ ኳስ የምንጫወትበት ምናምን ቦታ ነበር። ገብቶሃል? በዛ ሰዓት ነው ወደ 26 ዓመት አካባቢ ማለት ያ። እኔ አሁን እድሜ እናገራለሁ ምክንያቱም ጎረምሳ አድርሻለሁ ችግር የለብኝም። እና
እዛ ሰዓት ላይ ነው መድኃኔዓለም ማቀው ኤካም እንደዛው ኤካ ሚካኤል ማቀው እንደዛ ነው ስለዚህ በእንደዛ ኬዝ እየኖርኩ ያለ አይ ኦኬ ወይን መጣት ጀመርኩ የኔ ማወጣለው እነሱም እንትላሉ ምናምን በቃ ደስ ጥሩ ላይፍ ለካ መቤቴ ከኔ ጋር ስትል ሁሉ ነገር ተስተካከለልኝ ነበር የኪዳነ ምሕረትን ስዕል ማን ነው የደበቀብሽ አጎቴ ያጎቴ ልጅ ይሄ እንትን ክሬ የበጠሰብኝ የሱ ልጅ ነው ቤቴ መጥቶ አያውቅም ነበር ከስንት ጊዜ በኋላ ሲመጣ ጓደኛውን ይዘው ይመጣ ሊቅሙ ነው የመጡት እሺ አይ ደግሞ እንግዳ መጣብኝ ብዬ ቡና ልገዛ የዛ ሳለ 20 ምናምን ቡና ለትሮጥ የለሱቅ ላመጣ ሂጂ ግጅና ኦኬ ሲመጣ እነሱ ጫታቸውን ይዘው ስዕሉን ኮርኒስ ውስጥ ደብቆብኝ ሄደዋል የማቤቴ ቀበጥኩት እናንተ ተቀራላችሁ እንጂ መቤቴ አትቀርም ነበር እንዴ አንቺ እኮ የሙስሊም ቤተሰብ ልጅ ነሽ አይደል ኖ በቃ ተጣርቻለሁ ስለዚህ ማን የጠራሽ አለኝ በቃ ተጣራ ምን አገባ ከመጣህ እኔ ፈልገህ ነው የምትመጣው አይደለ አስተናግድሃለሁ መቃም ካለብህ የፈለከው አድርገህ እህቴ ቤት ነው ቤት ትችላለህ የኔ ሆኑ ነገሮች ግን ማንንም እንዲነካብኝ አልፈልግም ምክንያቱም ስለወደድኳት ነው አይደለ ስለሆነችልኝ ነው እኔ ኪዳነ ምሕረት ጽዋ መጣ ሲጀምር ላይፌ ምን ያህል እንደተቀየረኝ ስለማውቀው ነው ገብቶሃል አይደለ በደሞዝ ላይ ደሞዝ ተጨመረልኝ ቲፕ ላይ ቲፕ አገኛለሁኝ ሰዎች እየወደዱኝ መጡ ኤቭሪቲንግ አንዳንዴ እመቤቴ ስህጠጋ ሳትበላ ወዝሁ ራሱ ይተፋል ፊት ተረዳኸኝ እኔ ወዜ ተፍቶ ነበር በሰዓቱ እሱ የሷጧ ሀብዬ መጣ ሲጀምር ኤቭሪቲንግ ተስተካክሏል ገባ ያ ነገር ቀጠልኩበት ተቋሚ አለ ተቋሚ ግን መስማት የለበህም አንድ ነገር ደግሞ ሳታምንበት ማድረግ የለበህም ገና ሰው ምን ይለኛል ምናምን ነው ወይ በቃ እኔ ሆኖልኝ ሆኛለሁ ገብቶሃል አይደል የሰውም ወሬ መሰማበትም ሰዓት አይደለም 17 አመት የቆየሁበትም ለዛ ነው ገባ ወጣ አልፈልግም ወይ አንዴ እሷ እኮ አንዴ ሙስሊም ትሆናለች እሷ አንዴ ጴንጤ ትሆናለች እሷ አንዴ ክርስቲያን ነው ወይ ተመችቶኛል ቤቱ በቃ ደስ ብሎኛል ሰላም አግኝቼበታለሁ ግን ነኝ ክርስቲያን ነኝ ብሎ ለመናገር አንደበቴ ተይዛ ነበር ለምን በለኝ ቤተሰብ አለ ከኋላ ግራውንድ ምን ይሉኛል አባቴ አያቴ እንደዚህ ሰጋጅ ነበር በጣም ኃይለኛ አዛን ባይ ነበር አባቴም ደግሞ እንደማቀው ነው እንትናቸውን ሰብራቸው ይሆን ያዝኑብኝ ይሆን የጨነቁት ለእናትና ለአባቴ እንጂ ለሌላው ኦኬ አይ ዶንት ኬር ምክንያቱም የእናት አባትህ ሀቅ እስከ ሞት ድረስ ስለማይለቅ የነሱ ፍቃድ በጣም ተጠብቀው ነበር በትላንትና ሁለት ግን ሆኖልኛል ክብር ምስጋና ለገብርኤል ፍቃዳቸውን አገኘው ከገብርኤል ጋር አታገናኝ ተባልኩኝ አየህ መታገሌ ባልታገል ኑሮ ወይኔ ቤተሰቦቼ ብዬ ወደ ኋላ ብሸሽ ኑሮ ውጤታማ አልሆንም ነበር አቡሶ በሃይማኖት ጉዳይ መታገል አለበት ውጭ ሀገር ሆነሽ እንዴት ነበር የምትዘክሪው ውጭ ሀገር ሆኜ የምዘክረው ሰውየት ነው የምሰራው ሰውየት ሙስሊሞች ናቸው አይመችም ለመዘከር ገብርኤል ግን ደስ የሚለው ነገር ቢኖር የራሱ ቀን ያውቀዋል ሴትዮ ጥርግርግ አድርጎ ለሳምንት ለ15 ቀን ያባርልኛል ለአንድ ወር ብቻ አይደለም በየወሩ ገብርኤል በ19 ነው አይደለ ሴትዮዋ በ17 እና በ16 የት እንደምትሄድ አይታወቅም በ16 ካልሄደች በ18 የለችም እኔ ዝክሬን እዘክራለሁ ምክንያቱም እኔ ገብርኤል ራሱ ለቤቱ ራሱ ያውቃል ለዝክሩ ራሱ ያውቃል ነው ማለት አንድ ጴንጤ ምን እንዳልታቃ ከኔ ጋር አብራ መስራ አየቺ በጣም ገረማትና አንቺ እውነትም ይሄ አንቺ ገብርኤል ለምታዩ እውነትም ላንቺ ብቻ ነው እንደሚሰማሽ አለች እንዴት እንዲያልሽ አልኳት አይ እኔ እንጃ ብዙ ሰዎች ክርስቲያኖች ያለው ግን በዚህ ደረጃ አይመስለኝም አለች አማኙን ያውቃል አልኳት አማኙን ያውቃል ከልቡ የሚያከብረው ስለሚያውቅ ራሱ ያስተካክልልኛል የመጨረሻዋ ሴትዮዋ ከቤት አልወጣም ያለችን ቀን ልነግርህ ነው ከቤት አልወጣም ያለችን ቀን አይደለም እሷ ጨነቃት ጴንጤዋ ማለት ነው ታውቃለች ለገብርኤል ያለኝን እንትን እና ምን ልታደርግ ምን እናድርግ ከዛ የእናቷ ቤት ሰራተኛ እናትሽ አሟታልና እንደዚህ ብለሽ ደውዪ አልናት ገባ
ቢያንስ እንኳን ዳቦ ከመድፋት እንኳን ባልችል ሻማዋን እንዳበራ ገብቶሃል አይደል? ከዛ እናትዬው ደግሞ ሁለቱም ስኳር ተነስቶባቸው ነበረ። የኔም አፍ የልጅቷም እንትን እኩል አልሆነም ሲያግዘኝ በቅዱስ ገብርኤል። ከዛ ሄደውላት ሄደች። ዳቦ መድፋት አልችልም፣ ምክንያቱም ወዲያው ልትመጣ ነው፣ እዛው በዛው ስለሆነች ቶሎ ትመጣብኛለች። ምንም አላረኩም። የሆነ የዚህ የዱባይ ቂጣ አለ እንደዚህ ቀጭን ቂጣ የሚጋገራል። እንግዲህ እንደው ገብርኤልዬ እንደው ይቅር በለኝ ተደፍቼ እንደው ይቅር በለኝ ምንም ማድረግ ስላልቻልኩ ነው። የራሴ ነገር ስትሰጠኝ ሁሉ ነገር አስተካክላለሁ ብዬ ያቺን ቂጣ ቁርስ ተሳርኩኝና ሻማዬን ለኮስኩኝና ቡና እንኳን ያፈላሁባት መንቆር ትንሽ የሷ ሴትዮዋ የምትጠጣባት መንቆር እንዳትመጣብኝ ማለት ነው። በሷ እንትን አልኩኝና ልክ ልትመጣ መኪና ክላክስ ስታረግ ልብሴን ወደ ላይ ሰብስቤ የት ነው የሮጥኩት? ፎቅ መኝታ ቤቴ። እኛ ምንተኛው ፎቅ ነው። የት ነው ያስገባሁት? እኛ መኝታ ቤትም ስለምትገባ ሽንት ቤት ነው ያስገባሁት። ሻማው የልቤን ያውቃል። ምክንያቱም ቀኑ እንዲያልፍብኝ ስለማልፈልግ እና ገብርኤል በጠየቁት ነገሮች ፈጥኖ ይደርሳል። ወይኔ በቃ አበቃ፣ ወይኔ ጉዴ ባልኩት ሰዓት ላይ ያደርጋል። ታዲያ ይሄን ያልተከተልኩ ማን ለመከተል አለብኝ እንዴ? አንተ እኮ አባትህ ሲጠራህ አቤት ብለህ ትሄድ የለ እንዴ? ይሄ እኮ ከአባት በላይ ነው። የዶንኪ ቲዩብ ላይም በሰጠሽው ኢንተርቪው ትንሿን በቦርሳ የምትያዘዋን የቅዱስ ገብርኤልን ስዕል አድኖ ይዘሽ ነበረ። አሁንም ይዤዋለሁ። ውጭ ሀገር ድረስ ይዘሽው እንደሄድሽ ማለት ነው። ከመላእክቶች በተለየ ሁኔታ ቅዱስ ገብርኤልን እንዴት መርጠሽ ወደድሽ? ምን አለ መሰለህ፣ በአሁኑ ሰዓት ላይ እናንተ እዚህ ቅርብ ነው እንደዚህ የተያየ ነው የምናወራው አይደል? ገብርኤል አየዋለሁ አላየው? አታዩ። እሱ ግን ያያል። ስቸገር ምን እንደቸገረኝ ያውቃል። ጤና ነው፣ ገንዘብ ነው፣ ሰላም ነው። አንተ እዚህ ቁጭ ብሎ በሚታይ ነገር ነው የምትመዝነኝ እንጂ ውስጤን ታውቀዋለህ? አላውቀውም። እሱ ግን ያውቃል። አየህ ምን ያህል ፈጥኖ እንደሚደርስልኝ። እኔ ዱባይ ላይ ሆኜ ስራ በበሽታ ብዙ ነገር የሆንኩኝ እንኳን ብኖር ተቸግሬ ኖሬ አላውቅም። ሰው ያዘጋጅልኛል። ገብርኤል ይውይ ዛሬ እኮ እንደዚህ ነው አየኸው ቦርሳዬ። በቃ እንግዲህ ያው ሴቶች ዛሬ እንትን ሊሉ ነው። ምን አባቴ ይሻለኛል ስል በሆነ መንገድ አገኛለሁ። ጤና አጣሁ አይደለ? ተማጸንኩት፣ ተደፍቼ። እምነት ይፈልጋል። ነጠላ ለብሰህ ቤተክርስቲያን ስለሄድክ አይደለ? አገባ። እኔ ገብርኤል ምን እለው ነበር መሰለክ? አሁን ባጭሩ ከመጣሁ በኋላ የሆነልኝን የዱባዩን ኦልሬዲ ነግሬሃለሁ። አሁን ከመጣሁ በኋላ የአሁኑ የአመቱ የሆነልኝ ልንገርህ። እሺ። እኔ ስጠይቀው የነበረው ምን ነበር? ንዋይን ነበር ስጠይቀው የነበረው ገብርኤልን። ንዋይ ሚዝ ብር፣ ሀብት ስጠኝ፣ ቤት ስጠኝ። ገብርኤል ሀብታም አድርገኝ፣ እንግዳ ማረፊያ ሴት አድርገኝ፣ በሃይማኖቷ ጠንካራ ሴት አድርገኝ፣ እባክህ ወደ ኋላ እንዳልሸሽ እለው ነበረ። እሱ ግን ምንድን ያስቀደመው?